ተናስተልን ተመልካቾች ወንድማገኝ ይባላለሁ። ኢትዮጵያ ማናት ኢትዮጵያዊነትስ ምንድነው በሚል ርዕስ የጀመርኩት ዝግጅት አምስተኛው ክፍል ነው። ባለፈው በአራተኛው ዝግጅቴ ላይ አንድ መጨረሻ ላይ የቀረበ መነባንብ ነበር። የዛን መነባንብ ደራሲና አቅራቢ ስም አልተናገርኩም ነበር። ደራሲው አሁን በህይወት የሌሉ ደራሲ ገብረ ክርስቶስ ደስታ ናቸው። መድረክ ላይ ያቀረበው ደግሞ አርቲስት አለማየሁ ታደሰ መሆኑን እንድታውቁልኝ ለማለት ነው። እንግዲህ በአራት አጫጭር ዝግጅቶች ላይ ኢትዮጵያ የሰው ልጅ መገኛነቷን በአፈ ታሪክ የምንሰማው የረጅም ጊዜ ታሪክ ያላት ሀገረ እግዚአብሔር መሆኗን በሚያረጋግጥ መልክ ከጽሁፍም ከሁለት ሰዎችም ፕሮፌሰር ፍቅሬ ቶሎሳና ሐኪም አበበች ያገኘሁትን ለማቅረብ ሞክሬያለሁ እና አዳም ኤዶም ገነት እግዚአብሔር በአምሳላችን እንፍጠር ብሎ አዳምና ሔዋንን እንደፈጠረ ከዛም እንስሳቱን አራዊቱን እንዲገዙ እንዲኖሩ እንደፈቀደ ነግረውናል። ከጥፋት ውሃ በኋላ ደግሞ ኖህ ወደ ኢትዮጵያ መጥቶ እንደኖረ ባለቤቱ ወይም ሚስቱ ሜታይከል ጭልጋ እንደተቀበሩ ኖህም እንዲሁ 950 ይላሉ 850 አመት ከኖረ በኋላ ጎንደር እንደተቀበረ አሁን ፋሲለደስ ግንብ ያለበት ቦታ እንደተቀበረ ደግሞ ደራሲ ፍስሐ ያዜ ነግረውናል። ይህ ብቻ አይደለም። ፕሮፌሰር ፍቅሬ ቶሎሳም ሐኪም አበበችም ኢትዮጵያ የሚለው ስም ኢቴል ከተባለ ከተረጋጋ ሰው ስሟ ኢትዮጵያ የሚለው ስም እንደመጣ ኢቴል የኢትዮጵያ ንጉሠ ነገሥት ሆኖ ይገዛ እንደነበር 47 ነገስታትን ይዞ እንደመጣ እነሱም በየሀገሩ ከሾመ በኋላ እሱ ኢትዮጵያ ውስጥ ያስተምር እንደነበር የነገሩን። ሌላው ኢቲኤል ሲመጣ የሄኖክን ባህረ መዝገብ ይዞ እንደመጣ ነበር የነገሩን። ሄኖክ ደግሞ የማቱሳላ አባት እንደሆነ ምናልባት ማቱሳላን ብዙዎቻችን ስለ እድሜ ሲወራ ማቱሳላን ነው የምናውቅና ማቱሳላ በምድር ላይ 969 አመት የኖረ አባት ነው። ከዛ ደግሞ እንግዲህ ኖህ ነው ይመስለኛል 950 ይላሉ፣ ሌላው 850 ይላል። ረጅም እድሜ ከኖሩ የጥንት አባቶቻችን ናቸውና የዚህ ሁሉ እነዚህ ሁሉ የረገጧት ያከበሯት በሚስጥር የተሞላች ሀገር መሆኗን ነበር የነገሩን። ታዲያ ይቺ ሀገር አሉ ሐኪም አበበች ይሄን ያህል ትልቅ ሀገር ሆና ያለ ልጆቿ እርስ በርስ እየተገዳደሉ እየተጣሉ አሳነሷት፣ የመርዝ ብልቃጥ እስክትሆን ድረስ አሳነሷት ነበር ያሉትና አንዱ አሁን ለኔ ዋናው ዝግጅት ብዬ የጀመርኩት ይሄን መገዳደል የሚለውን ነው። ወጣቶች እርስ በርስ እየተገዳደሉ ነው። ገበሬው እየሞተ ነው። ሰራተኛው እየሞተ ነው፣ እየተገደለ ነው። አዛውንቶች፣ እናቶች፣ ህፃናት ያላግባብ እየተገደሉ ነው። ግን ለምን? በርግጥ እርስ በርስ ጦርነት፣ ግጭት በኢትዮጵያ ታሪክ ሁልጊዜም የነበረ ነው። ግማሹ ለስልጣን፣ ሌላው በሃይማኖት ምክንያት ብዙ ጦርነቶች ተካሂደዋል። የውጭ ጦርነትም ተካሂዷል። ግን እውነትም የእግዚአብሔር ሀገር ስለሆነች እንጂ እስከዛሬ ኢትዮጵያ ተብላ ማትቀጥልበት ደረጃ ሁሉ ደርሳ እንደነበር እንግዲህ ወደፊት የምናየው ነው። ታዲያ አሁን ለምን መገዳደል?
በጣም በሚያሳዝን ሁኔታ ጥላቻ በጣም ነክሷል። ዘረኝነት ጥግ ደርሷል። ውሸት በእውነት ደረት ነፍቶ ውሸት መናገር እውነት የመናገርን ያህል የሚያኮራ ሆኗል። ብዙ ሰው የሚዲያ ሰለባ ሆኗል። የሚያስታርቁ ሰዎች የሚንጓጠጡበት የሚጠሉበት ጊዜ ሆኗል። ብዙ የሃይማኖት አባቶች ብዙ የሀገር ሽማግሌዎች ባሉበት ሀገር ተው የሚል ሰው ጠፍቷል። ግማሹ ዝምታን መርጧል። ይህ ግን በእውነት በነፍስም በስጋም ያስጠይቃል። ሊቆም ይገባል። ይቁም የሚል ኃይል መኖር አለበት። ችግር አለ። ችግር እንኳን ኢትዮጵያን በመሰለ ሀገር በየትኛውም ሀገር ችግር አለ። ግን አንደኛ ችግሮቹ ምንድናቸው ብሎ ነቅሶ ማውጣት፣ 1 2 3 4 5 ብሎ ችግሮቹን መዘርዘር። 2 የችግሮቹ ምንጭ ምንድነው? ችግሩን ያመጣው ማን ነው ብሎ መጠየቅ። ከዛ መፍትሄውስ ምንድነው ብሎ የመፍትሄ ሀሳቦችን ማምጣት። የትኛው ሀገር ነው በመገዳደል ሀገር የሆነው? ብዙ ሀገሮች በርስ በርስ ጦርነት የሆኑትን እናውቃለን። ወደፊትም የምችለውን ያህል ማቀርብ ይመስለኛል። ነፍጥ ይዘው ጫካ ለጫካ የሚሄዱ በብዙ ሀገሮችም አሉ። ግን ምን ተጠቀሙ ሲባል ይሄ ነው የሚባል ጥቅም የለም። በራሱ በኢትዮጵያ እንኳን በቅርብ ያየነው ግማሹ እስከ 1 ሚሊዮን ያደርሰዋል። ስንት ወጣቶች ሀገር ሊገነቡ ሀገር ሊመሩ የሚችሉ ወጣቶች አልቀዋል። በአማራም በኦሮሚያም እንዲሁ ብዙዎች ሞተዋል፣ አልቀዋል። እና ይሄ በእውነት ሊቆም ይገባል። እንዲቆምም ደግሞ መስራት ይገባል። እንደውም አንድ በጣም የሚገርም ነገር መጽሐፍ ቅዱስ ላይ አንድ ጥቅስ አግኝቼ ነበር። ምንድነው የሚለው? ኢሳይያስ ላይ ምዕራፍ 5 ቁጥር 20 ላይ ክፉን መልካሙን ክፉ ለሚሉ ጨለማውን ብርሃኑን ጨለማ ለሚያደርጉ ጣፋጩን መራራውንም ጣፋጭ ለሚያደርጉ ወዮላቸው ይላል። ልክ ይሄ አሁን ያለው የሶሻል ሚዲያ ባህሪ ይመስለኛል። ሶሻል ሚዲያው የብዙውን ሰው አመለካከት ለውጦታል። ብዙ የሶሻል ሚዲያ እና ወይም የውሸቱ ሰለባ ሆኗል። ሩዋንዳ እንደዛ 2 ጎሳዎች ያጨፋጨፉት 3 የማይሞሉ ጋዜጠኞች ናቸው። በሬዲዮ እንዲህ አድርገህ ግደለው እያሉ ሁሉ ሲናገሩ አፋቸውን ሞልተው ያን ሁሉ ህዝብ ያስጨረሱ ጋዜጠኞች ወይ ሚዲያ ሰዎች ናቸው። ሚዲያው አሁን ከኒውክሌር በበለጠ ዓለምን የሚያጠፋ ሆኗል። እኔ ኢትዮጵያ እውነትም ሀገር እግዚአብሔር ሆና እንጂ 1 2 አሁን ስማቸው መጥራት የማልፈልገው 2 ጋዜጠኞች ብቻ ኢትዮጵያን ሊያጠፏት እንደሚችሉ አስባለሁና ይሄ በእውነት ሊቆም ይገባል ለማለት ነው። እንግዲህ የተለያዩ ሰዎችን ድምጾችን እንሰማለን። ለመሆኑ ኢትዮጵያዊ ማን ነው የሚለውን ደግሞ አለፍ እያን ለማየት እንሞክራለን። አንዱ ምን ይላሉ? ወይም ኢትዮጵያዊ ወይም ሀገር ማለት በሚለው ላይ ሀገር ማለት ከምትገልጠው ከምታስበው ከምትኖርበት ብትሞትበት ከምትስቅለት ብታለቅስለት የምትመርጥለት ነገር ነው። ሀገር ማለት ትተው ብትሄድ ትቶ የማይሄድ በራከው ቁጥር ልብ ውስጥ በቅርበት የሚቀር ባወከው ቁጥር የምትንገበገብለት በተረዳኸው ቁጥር የምትሳሳለት አንተን እርሱ ውስጥ እንደምታገኘው ሁሉ እርሱንም አንተ ውስጥ የምታገኘው የተሰራህበት ውህድ የተቀረጽክበት ማንነት ነው ሀገር ይላሉና ኢትዮጵያዊ ማን ነው የሚለውን እንግዲህ እያየን እንሄዳለን። የአባቶች እርግማን ነው።
የአባቶች ውርስ ነው። ሰላምና ዲሞክራሲ እኮ አይታቀብልንም። ኢትዮጵያዊ የምንባል ዘር ሳንተላለቅ በአስቸኳይ ተይዘን ቶሎ እንመርመር። ከሶማሊያም ከዩጎዝላቪያም ይብሳል የኛ ሲዳም። እንመርመር። መርገምት አለ ደማችን ውስጥ ቃል የሚያስክድ ልሳነ ብልጥ መሐላ የሚያስገለብጥ ሽምጥጥ የሚያስደርግ ባንዴ የደም ጠስ ስልጣን ውርዴ ያጠንት ከስግብግብ ሰንቅ አለብን ከይሲ መከር። ሀበሻ በምንባል ዘር ከውልደት የተበከለ የጥቁር ፋሽስት ኖት ውርስ በደማችን መክሰፍት አለ። እንመርመር እንመርመር እንመርመር። እንካ ደሜን እንካ ደሜን እንካ። በቀጭን ረጅም ሲሪንጋ መርፌ ደሜን መጥተው ሽቅብ ቁልቁል ቀርተው ልዩ ላብራቶሪ ምርመራ አስገብተው የአማራ ደሜን ከኦሮሞ ደሜ የትግራይ ደሜን ከአማራ ደሜ ከፋፍለው ይቻለኛል ብለሃል ይቻል እኮ ነው። እንካ ከፋፍለው በታት ነው። አፋዊ ሆነን ሕያዊ ሳንሆን አፋዊ ቃለ ሕይወት ሳንሆን ብኩን ቃላፍ ብቻ እንጂ ቤታችንስ አንድ ነው። ቤት ብለን ለልጆቻችን ያወረስናቸው ፍቅር የሞተበት ጥላቻ የነገሰበት ቤታችንስ ያው አንድ ነው። አባቶቻችን ልባም እኛ አፋም እሳት አመድ ወለደውን እንጂ ቤታችንስ አንድ ነው። ቤት ብለን ለልጆቻችን የሰጠናቸው ፍቅር የሞተበት ጥላቻ የነገሰበት ቤታችንስ ያው አንድ ነው። ጀግንነት ብለን ፍርሃት፣ ሕይወት ብለን ሞት ሰጠናቸው። አፋዊ ጋዜጣዊ ብኩን የሐሰት ነፃነት ዘረጋን። ልጆቻችን በተስፋ ልክፍት ቃተው መከኑ። አንዲት የዱር አውሬ በምትወልድበት ሰሞን ልጇን ትበላለች አሉ ምጥ የጠናባት እንደሆን። ልጄን በላሁት፣ ልጆቻችንን በላን። ዘላለም ዓለም የቂም በቀል ቅርስ ለነገ ትውልድ የቂም ድግስ ከዘርዘር ስናግበሰብስ አገር እንደ ኮረዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት እጦቷ መክና ቀሪን ይብላኝለት እንጂ ልጅስ ክረምቱ ደረሰ። ልጅነቱ በልጅነት እንደ ጫወታ ፈረሰ፣ እንደ ዳቦ ተቆረሰ። ሕይወት ያለው ለሱ ሳይነጋ ረፈደ፣ እድሜው ሳይካብ ተናደ። ይብላኝልን ይብላኝልን ለኛ ለዘመናዊ ወላጆች በብሪት ክትባት ታምቀን እንደ ባብ ልጅ እርግማን ዘር በልባችን ተጥመልምለን መርዝ ተፍተን ትቢያ ልሰን ነፃነት ሳይሆን ባርነትን ካችሁ ውርስ ነው ብለን ፍቅር የሞተበት ጎጆ የሞቀ ትዳር ነው ብለን በታሪክ ናዳ ተነዶ ያወረስነው እየናድን ፈረድንባቸው። በልጆቻችን ፈረድንባቸው። የሕይወት ጣዕሙን ሳይሆን ወጉን፣ የፍቅር ወዙን ሳይሆን ስሙን፣ የነፃነት ግብሩን ሳይሆን ተረቱን እንዳወረስናቸው ባወቁብን በነቁብን ፈረድንባቸው። ለአንቺ ብቻ ነው ምነግርሽ መብርሃን፣ ለአንቺ ብቻ ነው ምነግርሽ አንድዬ እናት። ህልውናችን ጎለደፈና ሰብአዊነታችን ተሟጠጠና እያደርን እየከረምን አፋዊነታችን ብቻ ቀረን። ደከመን፣ ፍቅር ደከመን፣ ሰብአዊነት ታከተን። ተልም በሌለው ሆኖ ጉዞ እያስገመገምን ስንፈስ እድሜያችን የደራሽ ውሃ ጉዞ ሆነ። ከአቀበት ወደ ቁልቁለት እየተናድን እየተነባበርን ተጥደፍድፈን ተዋዋጥን። ዝቅ ወዳለበት ፈሰስንበት፣ ጊዜ ወደ ጎደለበት ጊዜ ወደ አጋደለበት ቁልቁል ፈሰስንበት። በመንፈስና በባህሪ አይጣከልን፣ አነስን አነስን አይጣከልን። የምንኖር መሰለን እንጂ እዚህም ያለነው እዚያም ያሉት ወይን ቤታችን ግን ያው አንድ ነው፣ ያው አንድ ነው፣ ያው አንድ ነው። ደራሲ አለማየሁ ገላጋይ ደግሞ ኢትዮጵያዊነት ከቋንቋ በላይ፣ ከልምድ በላይ፣ ከቦታ በላይ፣ ከዘር ሀረግ በላይ፣ ጡት ከመጣባት በላይ፣ ከጉዲፈቻነት በላይ፣ ከቆዳ ቀለም በላይ፣ ከጋብቻ በላይ መሰጠት አይደለምን ይላሉ። ሌላው ታዋቂው የታሪክ ምሁር ሪቻርድ ፓንክረስት ደግሞ ኢትዮጵያውያን ሰፊ ብዝሃነት እና የተለያየ ባህልና ወግ ያላቸው ልዩ ልዩ ስልጣኔዎችና መልክ ያላቸው እንዲሁም የጋራ ታሪክን የሚጋሩና በጋራ ሀገር የገነቡ ህዝቦች መሆናቸውን ይገልጻል። ዶናልድ ሊበን በበኩሉ ሰምና ወርቅ
ወግና ፈጠራ በኢትዮጵያ ባህል በተሰኘ ጽሑፋቸው የኢትዮጵያ ታሪክ በአንድነትና በብዙሃነት መልክ እንዴት እንደሚገለጽ ይነግሩናል። ኢትዮጵያውያን በዘመናት ውስጥ የሚከተሉት ታሪካዊ ሂደቶች ምክንያት የተዛመደና የተጋመደ የጋራ ማንነት ፈጥረዋል። በጦርነትና ግጭቶች ምክንያት በሚፈጠር የህዝብ እንቅስቃሴ፣ በሃይማኖቶች መስፋፋት ምክንያት፣ በችግር፣ በድርቅ፣ በወረርሽኝና ቸነፈር ምክንያት በሚፈጠር የማህበረሰብ ንቅናቄ፣ በንግድና ውስጣዊ ፍልሰት እንዲሁም በየዘመኑ ይከሰቱ በነበሩ የአገዛዞች መስፋፋት ምክንያት ህዝቦች ወደ አንድ አስተዳደር ይካለላሉ፣ የጋራ አስተዳደር ይመሰርታሉ። ይህም በሂደት የጋራ ባህል፣ እምነትና ቋንቋ እንዲኖራቸው አድርጓል። ለዚህም ነው ኢትዮጵያውያን እንደ ሰርገኛ ጤፍ የተቀየጠ እጣ ፋንታቸው የማይለያይ ነው የሚባለው ይላሉ። ታዲያ አንዲት እህት በእናቴ ሀመር ነኝ በአባቴ ከጸማይ፣ አያቴ ከአማራ ቅድመ አያቴ ትግራይ፣ አጎቴ ካርጎባ አክስቴ ኦሮሞ፣ ዘሬ ይመዘዛል ከጎፋ ከጋሞ፣ የዘር አጥኝ ምሁር ዘሬን ቢያጠናልኝ፣ ቅልጥ ያልኩ አበሻ ኢትዮጵያዊት ነኝ፣ ከኢትዮጵያ ውጪ ሌላ ዘርም የለኝ ይላሉ። ታዲያ ይህ አንድነት፣ ይህ ውበት እንዴት ለመለያየትና ለመገዳደል አበቃ ነው ጥያቄው። አንዳንዶቹ የጠላት እጅ የውጭ እጅ ስላለበት ነው ይላሉ። አንዳንዶቹ ደግሞ በዚህ አይስማሙ፣ በራሳችን ድክመት ነው ይላሉና ሁለቱንም እንግዲህ በተለያየ ጊዜ እናቀርባለን። ለዚህ አጭር መነባንብ ሎሬት ጸጋዬ በእውነት ነፍስ ይማርልን እንላለን። አቅራቢውንም አብርሃም ጸጋዬን እንዲሁ ከልብ እናመሰግናለን። ምናልባት ስሙን ከተሳሳትኩ ወደፊት አርማለሁ። በተረፈ እንደ ሰው ትውልዱን ማረም ማስተካከል ይጠይቃል። በትውልዱ መፍረድ አስቸጋሪ ነው። ቀደም ያለው አሁን ካለው ትውልድ ቀደም ያለው ደግሞ ማስተማር መገሰጽ ይገባል እንጂ ከባህል ከሃይማኖት ከስነ ምግባር የወጣ ነገር ሲታይ ዝም ብሎ ማለፉ ከንፈር መምጠጡ በራሱ በቂ አይደለም እና ኢትዮጵያ በምትባል ሀገር ውስጥ 86 የተለያየ ባህል የተለያየ ቋንቋ የሚናገሩ ብሔረሰቦች አሉ። ብሔረሰብ ማለት ምን እንደሆነ በእውነት ስላላወቅኩት ነው ለጊዜው ብሔረሰቦች ብዬ ባልፈው ደስ ይለኛል። እና አብሮ መኖር ውበት ነው፣ ጌጥ ነው እንጂ ለጠብ ለግድያ የሚያደርስ አይደለም። ዓለም ዛሬ አንድ እየሆነች ነው። ስለዚህ በእውነት መተሳሰቡ በፍቅር መኖሩ ነው የሚመቸው እና ምናልባት ወደፊት ለምንድነው ታዲያ ምን ችግር ቢኖር ነው የሚለውን ችግሮቹን አንድ ሁለት ብለን ስንነጋገር እናነሳለን። ይሄን ወጣት ወደ ጫካ የሚወስደው ወደ መገዳደል የሚያደርሰው ምንድነው የሚለውን ወደፊት እንነጋገራለን እና ለዛሬው ምናልባት ቋንቋ በራሱ ልዩነት ነው ወይ የሚለውን ዶክተር ገለታ ለሚሶ በአንድ መድረክ ላይ ያቀረቡትን ወደ መጨረሻ ላይ ያቀርብና ለዛሬው ዝግጅቴ እናጠናቀቃለሁ። ሳምንት እስክንገናኝ መልካም ሳምንት። አንድ ብሔር ከሌላ ብሔር ጋር ብዙ ሰው ስለ ብሔር ማውራት እስኪፈራ ድረስ ሆኗል። ምክንያቱም ሌላው በጣም ሴንሲቲቭ ስለሆነ ቆዳው ስለሳሳ። ግን ቆም ብሎ ለምንድነው ቆይ ለምሳሌ ኦሮሞና አማራ ሲጣላ ምንድነው ከጀርባው ያለው ነገር? ኦኬ አሁን ማሰብ የሚባለው ልንገራችሁ። እኔ ያው ኦሮሞ ስለሆንኩኝ ኤትኒክ ኦሮሞ መብቴ ነው በራሴ እንትን ማለት ማንም የማኩረፍ መብቱ በህግ የተከለከለ ነው። ለምሳሌ ነው የምሰጣችሁ። አውቃለሁ ሴንሲቲቭ እንደሆነ ግን በጣም መፍራት ያን ያህል አያዋጣ ነው። ኦሮሞ መሆን ማለት ምን ማለት ነው? ኦሮሞኛ ቋንቋ መናገር ነው? ከሁለት ኦሮሞ እናትና አባት መወለድ ነው?
የኦሮሞ ማህበረሰብ ውስጥ መኖር ነው? ኦሮሚያ ምድር ላይ መኖር ነው? የኦሮሞን ባህል መውደድ ነው? ኦሮሞ ሚስት ማግባት ነው? ኦሮሞ ልጆች መውለድ ነው? ምን ማለት ነው ኦሮሞ ማለት? ይሄንን በቅጡ ያልመለሰ ሰው ለኦሮሞ ነጻነት ታገላለሁ ቢል ጥያቄዎች መግባት አለበት። ኦኬ እሱን ሲመልስ ከዚህኛው ጋር ምን ያገናኘዋል? ጥሩ ኦሮሞ ዜጋ ሆኜ መኖር አልችልም ወይ? ጥሩ ኢትዮጵያዊ ኦሮሞ መሆን አልችልም ወይ? ከሌሎች ሰዎች ጋር ምንድነው የሚያለያየኝ? ኦሮምኛ ከማይናገሩ ኦሮሚያ ላይ ካልተወለዱ ኦሮሞ ዘመዶች ከሌሏቸው ጋር ምንድነው ልዩነቴ? ሪሊ ሊያጣላን ብቁ የሆነ ምክንያት አለን ወይ? ሪሶርስ ነው? ስልጣን ነው? የፍላጎቶች ግጭት ነው? ምንድነው? እነዚህን መጠየቅ አለባችሁ። በጣም ብዙ ሰው ይሄንን ፕሮፐርሊ ሳያቅ ኦሮሞ ተበድሏል ሲለው የመጀመሪያ የሚታየው ኮብልስቶን ከፊት ተበድሎ እስከሆነ በዚህ ነው ወይ የምናስተካክለው? ይሄ በጣም መጠየቅ አለበት። ከዚህ ወዲያ ሰዎች ችግር አለ እንትን ነው ይሄኛው ብሔር ከዚህኛው ይበልጣል ሲሏችሁ ቆማችሁ መጠየቅ አለባችሁ። ምን ማለት ነው? የመጀመሪያው ይሄ በጣም ሲሪየስ ብዙዎች ያልመለሱት ጥያቄ ግን ወጣቱን አጋግለው መከራ ውስጥ የሚጨምሩት ሪሊ ከሌሎች ሰዎች ጋር ምን ለያይበት ምን ያህል ነው? ሌሎች ሰዎች ምን እንደሚሉን ታውቃላችሁ አይደለም? ለምሳሌ ባህር ተሻግራችሁ ዩሮፕ ብትሄዱ ከየት ላይ መጣኸው ይሏል። እኔን አንዱ እንደጠየቀኝ የመጀመሪያ የጠየቀኝ እዚህ ምን ትሰራለህ? ስደተኛ ነህ ወይ አለኝ። እኔ ለትምህርት እኮ ነው የሄድኩት። ኧረ አይደለሁም ተማሪ ነኝ። ከየት ነው የመጣኸው? ከኢትዮጵያ። ኢትዮጵያ የት ነው አይለኝም። በእርግጥ እኔ ጨዋ ልጅ ስለሆንኩ ነው እንጂ መልስ ነበረኝ። ጣሊያንን ጠይቀው የሚል ግን አላልኩም። ጣሊያን ነው ሲባል በጣም ደስ አላችሁ አይደል? የእውነት እኮ ነው። ግን ኢትዮጵያ የት ነው አለኝ። እኔ በእርግጥ ማለት የነበረብኝ እኔ ከኦሮሚያ ነው የመጣሁት ቢሾፍቱ ነው የምኖረው ነበር ማለት የነበረብኝ አላልኩትም። እና አፍሪካ ስለ አፍሪካን አውቃለሁ አለኝ። አፍሪካ አንድ ጓደኛ አፍሪካዊ ጓደኛ አለኝ ታውቀዋለህ ብሎ ስሙን ጠራልኝ። በእውነት ነው የምላችሁ። ከዛ ይሄ ነው እንደሚገርማችሁ ምንድነው የምትማረው? እና የጠየቀኝ ኦፕላይዲንግ ነው አለኝ። በእነሱ ቋንቋ ኦፕላይዲንግ ማለት በእኛ ቲቪኢቲ ማለት ነው። ጥቁር ስለሆንኩ ኦቶማቲካሊ እቺ ሰውዬ ከቲቪኢቲ ውጭ ምንም አትችልም ብሎ ነው። እና ቲቪኢቲ ነው ኧረ አይደለም ዩኒቨርሲቲ ነው ስለው ዩኒቨርሲቲ ለሰው ሁሉ ተናገረ። ባስ ውስጥ ዩኒቨርሲቲ ይሄ ጥቁሩ ልጅ ዩኒቨርሲቲ ተማሪ ነው አለ። ትንሽ ስንግባባ ጠየቅኩት አንተስ ተምረሃል? አዎን አለኝ። ምን ስለው ቧንቧ ጥገና አይለኝም። የዓለም ህዝብ በደምሳሳው ጥቁር ህዝብ ይልሃል። አንተ ሰፈር እንትን ብለህ ትናጫለህ እዚህ። አይገርምም? ሰዎች ከሰዎች ጋር አንድ ሰው ከሌላ ሰው ጋር ጄኔቲካሊ ወይም በአማርኛ በዘረመል አነጋገር የምንለው ማለት ነው ያለው ልዩነት ማክሲመሙ ልዩነት 0.1% ነው። በሌላ ንግግር ከሰዎች ሁሉ ጋር ሼር የምናደርገው አይደንቲቲያችን 99.9 ወይም 99.9% አንድ አይነት ነው። ቆዳችን እየተለያየ የምንናገረው ቋንቋ ባህላችን እየተለያየ ስቲል አንድ አይነት ነው። 99.9% አንድ አይነት ከሆነ ለመጣላት ፈጽሞ ብቁ ምክንያት የለንም። አይደለም ሰው ከሰው ጋር በጣም ቅርበት ያለው የሚባል የዝንጀሮ ዘር አለ። በሳይንቲፊክ ኔሙ ፓንፓኒስከስ ነው የሚባለው። ፓንፓኒስከስና ሰው የሚለያዩት 1.2% ነው። በሌላ ንግግር 98.8% ስቲል ሼር ያደርጋሉ አይደንቲቲ። እዚህ ኮንስትራክት አድርገን የሚያጣላን ነገር አእምሮ ላለን ሰዎች ፈጽሞ ነው የምላችሁ፣ ፈጽሞ ጭንቅላት ላለው ሰው በቂ ምክንያት አይደለም። ቆመን ቅድም ያልኳችሁን ጥያቄዎች ብንጠይቅ ይሄን የምላችሁ
ብሔር ተኮር በደል አልነበረም ምናምን እሱኛውን አይደለም ሊኖር ይችላል ግን ጠይቀን ኦኬ እንዴት ነው ኮሬክት የምናደርገው ሰዎች ነን ጭንቅላት አለን በጣም ብዙ ነገር ማድረግ እንችላለን የቸገረንን ሁሉ ሄደን ምንደፈጥጥ ከሆነ ከእንስሳ ልንብስ ነው የሚገርመው ብዙ ወጣት ሳያስብ የሚገባበት ያው በስራ ምክንያት አገኛቸዋለሁ ችግር ውስጥ የገቡ ልጆችን ትልልቅም ሰው በተለያየ ምክንያት አንዳንዱን ምን ሆነ ነው እዚህ እኔ እኮ ይገርምሃል ዶክተር እኔ ከፊት ተገኘው ፖሊስ ያዘኝ ይላል አንዳንዱ because emotional እንዲሆነ ያረጉታል ሰው እንዲጠይቅ ያረጉትም ለዚህ ነው ደጋግሜ በጥልቀት ማሰብ እምላችሁ ችግር ሲፈጠር በግለሰብም ደረጃ ይሁን በቡድን መጀመሪያ ልታደርጉ የሚገባው ነገር ቆም ብላችሁ ማሰብ ነው በግለሰብ ደረጃ ቢሆን አንዱም መከራችሁ ነገር ስሜታዊ ሆናችሁ ከሰው ጋር አትነጋገሩ በጣም ስትናደዱ ቢያንስ ችግር ካላችሁ ሰው ጋር በጣም አናደሽኛል አሁን ተናድጃለሁ ግን በኋላ እንነጋገር አም ሶሪ አይቻልም እንደዚህ ማለት አንችልም ከዚህ በላይ አይደለንም ስለዚህ እሱም በየ ሄጄ ቀዝቃዛው ሀጠጥቼ አየር መጥቶኝ ምናም በርዶ መነጋገር ይቻላል አንዳንዱ ሰው ሲተኛ ነው ንዴቱ የሚለቀው አንዳንዶቻችሁ ግቡና ጥቅልል ብላችሁ ተኝታችሁ በኋላ አውጡ ሌሎቻችሁ የምትሄዱበት ሄዱ ኢሞሽናል ሆናችሁ ግን አትነጋገሩ ከሰው ጋር እሱን ነው አንዱ የምነግራችሁ ነገር ስለዚህ ይሄንን ነው በጣም መጠየቅ ያለብን እኔ ማን ነኝ ምንድነው ከዚህ ግጭት ጋር የሚያገናኘኝ በጣም ብዙ ወጣቶች እዚህ ሀገር ህይወታቸው ሲያልፍ ሁሌ ማዝነው ለምን እንዳለፈ የማያውቁ ናቸው ማለት ሰው እኮ መሞቱ አይቀርምና ላመነበት ነገር ቢሞት ኢትስ ኦኬ ለሚያውቀው ነገር ቢሞት ኢትስ ኦኬ ለማያውቁት ነገር በእኛ ሀገር ኬዝ እየተጋጩ ያሉት ሰንበዲ አሜሪካ ሆኖ እዚህ በፌስቡክ ያለጣልጣል ህዝቡ ጭንቅላት ያለው ሰው እዛ ሆኖ እዚህ መተተዋጋ ሲል ናና ራስ ተዋጋ መልሱ ሊሆን የሚገባው እሱ ይሄንን በድፍረት ነው የምናገረው የሀገሬን ወጣት እያስበላ እሱ አሪፍ ሆኖ ይቀመጣል ቆማችሁ መጠየቅ ሲጀምሩ ይሄንን ነው አንድ የሚገባችሁ ተዋጋ እንትን ብሏል እንዴ በጣም ብዙ ልጆች ምኒልክ ጎርቶናል ጎርቶ ሊሆን ይችላል ሰውየው እኮ ከሞተ 100 ዓመት አለፈው እና ቀስቀሰ እንደገና እንስቀለው አምን አርገው እንደሱ እኮ ነው የኛ በጣም አስገራሚ ታሪክ ብንጣላ በሚኒሊክ ብንታረቅ በሉሲ ሰው ሔዋን መሰማማት ስላቃተን ሉሲን ቀስቀሰናት እያዞርናት ነው አፋር ስደርስ ውጡ እንዳትለን እሷ ራሷ እኛን አይደለችም እንጂ ሴትዮዋ ማሰብ ያለብን ይሄንን ነው ጭንቅላት ያለው ሰው ይሄን ነው ማሰብ እኔ እምላችሁ ማንንም ሰው የፈለገውን ያድርግ በጎ የመሰለውንም ክፉም ቁጭ ብለን የምናስብ ከዛ በላይ መሆናችንን የምናሳየው ስናስብ ነው ለማሰብ ደግሞ ብቃት አለ ማሰብ እንችላለን እንስሳት አይደለንም ማመዛዘን እንችላለን ክሪቲካል ነን